መቼም እዝራን የሆነ ነገር አድርጊው ልትይኝ አይደለም አይደል? ሜርሲ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃለውን ነገር ሆኖ ባዝም ነው የሚሻለው። ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስዷታል ማለት ነው። ትሽ ለትንሽ ቀደማት ግድ የለም። እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተን ግን ከዚህ በኋላ ግን አይለምድም። ታውቃለህ እዝራ፣ አሁን ላይ ህይወት እየሸተተኝ ነው። እስር ቤት ከመግባቴ በፊት ተስፋ ቆርጬ ነበር እና እንኳን ታሰርኩ እያልሽ ነው? አንተ እኔን ትተህ ማደር ጋር ለማደር ስትሄድ ጃኬትን እያቀፍኩኝ ነበር የምተኛው። እውነትሽን ነው? ስለዚህ እዚያ አብሬሽ መሆን ስለማልችል ጃኬትን አውልቄ ልስጥሽ። ፈቃደኛ ከሆንክ ብትሰጠኝ ደስ ይለኛል። እዝራ፣ ልነግርህ ፈልጌ ድፍረት ያጣሁበትን አንድ ነገር ልንገርህ። ባትነግሪኝም ይገባኛል። ደሞ አፈቅርሻለሁ። ይሄም ጊዜ አልፎ የኛ የምንለው አዲስ ቀን ይመጣል አይደል? አዎ ይመጣል የኔ ውድ ሚስት። መቼም ቢሆን በእኔ ተስፋ እንዳትቆርጪ። ያቺ ኩኩሻ የተባለችው ልጅ ፈልጌ ያገኛታለሁ። ከዛ ሁሉም ነገር ግልጽ ይሆናል። ሰዓት አልቋል። በቃ ፖሊስ ሰዓታችሁን ጨርሷል እያለ ነው። ሂድ በቃ። መቼም ባንተ ተስፋ አልቆርጥም። እሺ ቾሽ ይመስገን። ቻው በቃ። ኩኩሻ ሌላ ሰው መስልሽኝ እኮ። ስለዚህ የድሮዋን ኩኩሻ በደንብ ቀይሬያታለሁ ማለት ነው። በቃ ደማይ የመጪ ተሳክቶልኛል ነው ማለት። ስለምን አላምን ነው? እና ምን ልሽ ነው? ምን ፈልገህ ነው? እኔ ካንቺ ብዙ ነገር ፈልጋለሁ። ብዙ ነገር ስትል አልገባኝም። ብቻ አምሬና እንደዚህ ሴት መስዬ ስታይ ሌላ ነገር አስበህ ከሆነ ግን አረ በፍጹም። መቼም የሀብል አድናቂዎች እንኳን ደስ አላችሁ። ሀብልና ጋሽን የምትወዱ በድጋሚ በእውነቱ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም የምንፈልገው ነገር እየሆነልን ነው። በዋነኛነት ነገር እዝራና ሀብል መፋቀራቸው በጣም ነው ደስ የሚለው። እዝራ ሀብልን አፍቅሯታል። በዚህ ደግሞ አሁን እሷ ታውቃለች፣ ጋሽ ነግረዋታል። ጋሽ እኮ በቃ ይለያሉ፣ የእውነት ይመቻቸው ስለነገሯት በጣም ደስ ብሏታል። እስር ቤት ብትኖር በቃ እስር ቤት ያለች አትመስልም ከደስታዋ ብዛት ማለት ነው። እና እዝራም ያው እንግዲህ እየተጋ ነው ለማስፈታት። እንዳወቀች እንዳፈቀራት ምናምን ነገር ስትነግረው እየተሽኮረመመ ነበር፣ በጣም እየተሽኮረመመ ነበርና እሷ በቃ የምትፈቀር ሴት ናት፣ አለማፍቀር አይቻልም። እና እዝራይም ቀጥል በርታ ማለት እንፈልጋለን። የሚያሳዝነው ነገር ግን እውነታው ጋሽ አባቱ አይደለም፣ ሜርሲም እህቱ አይደለችም። እዝራ የመነን ልጅ ነው። ይህንን በቀጣይ የምናየው ይሆናል። አክስትየዋ የምታስብ መስላ አጸዴ በጣም የሚያስጠላ ነገር ውስጥ የከተተቻት ነው። ሜርሲን በእርግጥ ያደረገቻት ነገር ቀላል አይደለም። ወደፊትም ምንም ነገር ብታደርግ ከስካሁን አይበልጥም። እንግዲህ ሰውን ያህል ነገር እንድትገደል ተባባሪ ሆናለች። ስለዚህ እሷ ስለትይዛ እሷ ባትገድላትም በቃ ያስገደለቻት እሷ ነች። ሁለታቸው ምንም ልዩነት የላቸውም። ሜርሲና ጸዴ አንድ ናቸው። በቃ ወንጀላቸው አንድ ነው። ሜርሲ ነው ማለት ነበረባት። አጸዴ ያውቃን ያስገባቻት ወደዛ ነገር ውስጥ። ከዛ በቤኒ ማስገደል አሰቡት። እንግዲህ ይሄ ሁለታቸውም ከተጠያቂነት ምንም የሚያድናቸው ነገር የለም። ሜርሲ በጭራሽ ራሷ እንድትፈጽም ምናምን ነበረ ዝም ማለት የነበረባት እንጂ መግባት አልነበረባትም። አሁን ላይ እዝራ ወንድሟ እንዳልሆነ ስለነገረቻት ያው እዛም ከላይ ያለች ነው። ሜርሲ ጻፊያዋ ተቀያይሯል። በጣም ነው የተቀያየረው። ስለዚህ በቀጣይ የሚያውቁ ይሆናል ማለት ነው። ጋሽን በአባቱ የማይደራደር እኔ ልጅህ ምናምን ነገር ሲለው በአባቱ የማይደራደረው ምናምን ሲል በአባቱ ነው ያልከው ምናምን ብሎት ነበረ። ግን እዝራ አላስተዋለውም።
ይሄ በጣም ትልቅ የሆነ ምልክት ነው ማለት ጋሼ ሳያስቡት ነው እንደዚህ ያሉት። ግን በቃ የሆነ ከእዝራ አይምሮ ውስጥ ደግሞ የማይጸፋ ነገር ሊቀረጥ ይችላል። አስባችሁታል? በዛ ላይ ደግሞ የሜርሲ ጸባይ መቀየር ቤቱ ምናምን የምትለው ነገር አለ። ጋሼ ጠርጥረዋል። አጸደን ነግረሻት ነው ወይ ምናምን የነገርሻት ቀን ጉድሽ ያላት ነበር። ነገር ግን ያው እሷ አልተናገርኩም ብላ እየካደች ነው። እውነቱ መውጣቱ አይቀርም። ምክንያቱም ሜርሲ ሁሉንም ነገር ትናገራለች። አጸዴ እንደምትላት አታደርግም። ምክንያቱም ከአይምሮዋ በላይ ስለሆነ እየረብሸት ያለ ነገር ስለሆነ እውነቱን የምትናገር ይሆንና ጋሼ ያውቃል። እዝራ ደግሞ በሚያሳዝን ሁኔታ እንግዲህ ሲያወሩ ነው እንጂ የሚሰማው ጋሼ አይነግረውም እውነቱን። ሲቀጥል ሜርሲም ጸባይዋ ስለተቀየረ ድንገት መናገሯ የማይቀር ነገር ነው። መሸከም ስለማትችል የምትናገር ይሆናል። ያው እየተናገረችውም ነው ያለችው። ነገር ግን እዝራን የሆነ ነገር እንዳያደርጉት አክስትየዋ በጣም በቃ ክፉ እንድትሆን እያደረገቻት ነው ሜርሲን። እዝራ የሚያስበው ሌላ ነው፣ እሷ የምታስበው ሌላ ነው። እዝራ ክፉ ሳይሆን ክፉ እንደሆነ ምናምን እንደዛ አድርጋ እየነገረቻት ነው። አስቡት። ይሄ ለእዝራ በጣም ትልቅ አደጋ ውስጥ ነው የሚያስገባው። የቢኒን እህት ከኮኩሻ ጋር ላይ ሄዶ ነበር፣ ነገር ግን አልተሳካለትም። ምክንያቱም አጸደ እየተከታተለችው ስለነበረ የት እንደሚሄድ ስላወቀች ልጅቷን እንድትሸሽ አድርገዋታል። ነገር ግን ደግሞ እውነቱ መታወቁ የማይቀር ነገር ነው። እውነቱ ጊዜ ሊፈጅ ይችላል እንጂ እውነቱን ያውቃል እዝራ። ይሄ ሴራ ያጸደ እንደሆነ እሱ አልጠረጠረም። አጸደ ግን በእግር በፈረስ እያለች በቃ ስራና ስራዋ እዝራን መከታተል ብቻ ነው። ከዛ በኋላ በቃ ለሜርሲ የምትነግራት ነገር ተቃራኒ፣ እነሱን ለማጥፋት እንደሚፈልግ በቃ አሁንም ወንጀል ልታሰራት ነው። እዝራን እንመርዝ ምናምን ብላ አስመርዛ በቃ ወንጀልና ወንጀል ብቻ ነው የምታሰራት። እሷ እጇን ታርቃለች። ነገር ግን በቃ ሜርሲ እዝራን ጣልታ እንድትጎዳው ነው የምትፈልገው። ምክንያቱም ለራስና ለራሷ ብቻ ነው የምታስበው እንጂ ለማንም አታስብም። አጸዴ አውቃ ነው ለሜርሲ የምታስብ የምትመስለው እንጂ ጉዳዩ አይደለችም ሜርሲ። መርማሪውና ጋሼ ደግሞ እየተነጋገሩ ነበረ። እንግዲህ መርማሪው በጭራሽ ሜርሲ ላይ ምንም አይነት ማስረጃ አላገኘንም፣ ሀብል ላይ ደግሞ ቢላው እሷ ሽንኩርት የምትከትፍበት ቢላ ነው የእሷ አሻራ አለ ብሏል። እንግዲህ አስቡት፣ መልካም ባደረግን ፋንታ ተቃራኒ ሆኖ የሚመጣብን ነገር ልክ እንደዚህ ነው። ለመልካም ነገር ብላችሁ የሆነ ጥሩ ነገር አድርጋችሁ ክፉ ነገር አደረጋችሁ ተብላችሁ አታውቁም? ልክ እንደዛ ነው የሆነባት። ሀብልም ግን ደግሞ ንጹህ ሴት ስለሆነች እውነት ሁልጊዜም እውነት ነች። ምንም ሳትሆን በቅርብ የምትወጣ ይሆናል። ሀብልዬ ጠንከሪ፣ ተስፋ እንዳትቆርጭ። ከእስካሁኑ አይበቃም ያለብሽ ፈተና። እናትሽም መታልሻለች። ያው ያሳደገችሽ አሳዳጊዋ እናትሽ ክፉ ስለሆነች አሁንም ክፋቷ አለቀቃትም። አንቺን የምትመስል ሴት ሌላ እንግዲህ እናትሽ ጋር ልታገናኝ ነው። እዝራ አልነቃም። ዘነቡ ስትል ማናት ዘነቡ ምናምን እንደዛ ብሏታል ኮኩሻን። ነገር ግን ምንም የነቃው ነገር የለም። ተውኔት ምናምን የሆነ የምታወራው ኮኩሻ ትንሽ ፍንጭ የሚሰጥ ነገር ነበረ። ነገር ግን እዝራ አሁን ላይ እቅዱ የቢኒነት ማግኘት፣ ማን እንደሚያሳክማት ማወቅ እሱ ላይ ስለሆነ ትኩረቱ። ስለ ኮኩሻ ስለምታገኛቸው ሰዎች ስላለችበት ሁኔታ ምናምን እሱን ነገር ቢጠይቃት ቢያንስ የተወሰነ ፍንጭ ያገኝ ነበረ። ነገር ግን አሁን ላይ እሱ እቅዱ ሌላ ነው። እቅዱ ሌላ ስለሆነ በቀጣይ ደግሞ ያው እቅዱ ወደ ኮኩሻ ፋሚሊዎች
ስለ አሳዳጊዋ ስለ እናቷ መጠየቁ የማይቀር ነገር ነውና እውነቱ ይወጣልሻል። ስለዚህ ደስ የሚለው ነገር ደግሞ የምታፈቅደው ሰው አሁን ላይ ካንቺ ፍቅር ይዞት እንግዲህ ሲተኛም ሲነሳም ቀኑን ሙሉ በቃ አንቺን ብቻ ነው የሚያስበው። ይሄ ትልቅ ነገር ነው። ምክንያቱም ፍቅር ይገባሻል። በቃ እየተሻለ አደግሽውን ፍቅር ያው በባልሽ ልታገኘው ይገባል። ስለዚህ ይሄ በጣም ትልቅና ጥሩ ነገር ነው። በምንወደው ሰው አለመወደድ ራሱን የቻለ ጉዳት አለው። ሌላ ጉዳት እያስተናገድሽ ነበረ የቆየሽው። ከዚህ በኋላ ግን በቃ ነጻነሽ፣ ምንም ችግር የለብሽም። ምክንያቱም እዝራ ከጎንሽ ስለሚሆንልሽ እሱ ስለሚያግዝሽ በቃ ነገሮቹ ቢያንስ ይቀሉልሻል። እንግዲህ ወይዘሮ ዘነቡም እናትሽን ካንቺ ጋር እንዳትገናኝ እያደረገች ነው። ይሄም አይሳካላትም። ጊዜ ይፈጃል እንጂ በቃ ታገኛታለሽ፣ ምንም ጥርጥር የለውም። ምክንያቱም ኩኩሻ ትናገራለች ለእዝራ ትናገራለች። አሁን እሱ የሚፈልገው የቢኒን እህት ማግኘት ስለሆነ ነው እንጂ በቀጣይ ግን በቃ እሷን ሲከታተላት ከዘነቡ ጋር ስትገናኝ ያላቸውን ነገር ይጠይቃታል። እና ደግሞ ዘነቡ እዝራና ኩኩሻ መገናኘታቸውን አትፈልግም በጭራሽ። እንደምታገኘውም አታውቅም። የምታውቅ ጊዜ ግን በቃ ከባድ ነው። እሱን ካገኘሽ ሌላ ሰው ፈልጋለሁ ምናምን እንደዛ ብላ ታሳምናታለች። ያው እየተገደደች ነው። ግዳጇን ደግሞ ለመወጣት ኩኩሻ እንግዲህ ጥድፍ እያለች ነው። ጫማ አለባበሷ ምናምን ቤተ ክርስቲያን እንደማታውቀው ቤተ ክርስቲያን ሄደች እና ደግሞ ይቺ የአራዳ ቋንቋ ምናምን የምትላን ነገር አለች። እሷን ነገር ሁሉ ለመተው እንግዲህ እየታገለች ነው። ኩኩሻ አይዞሽ፣ የገባሽበት ነገር ከባድ ነው። ያው በኋላ ላይ ነው እውነቱን ስታቂ የሚጸጽትሽ። አሁን ላይ ወይዘሮ ዘነቡ ለብር ብላ እዚህ ነገር ውስጥ ብታስገባሽም ብሩ ከተሰጣት በኋላ ትንሽዬ ነው ቦጨቅ የምታረግልሽ። ትንሽዬ ቦጨቅ ካደረገች በኋላ እንግዲህ ሰፈሩን አካባቢውን ጥላ ትሄዳለች። ነገር ግን ደግሞ ይሄ ለኔ ማለት ምናምን በጭራሽ ጥሩ አይደለም። ስግብግብ ስለሆነች ነው እንግዲህ ጋሽና ገባች። ከዛ ደግሞ አሳዳጊ ያሳደገቻት ልጇን አላቃትም ብላ አጋባች ምናምን። ብቻ እያሄደችበት ያለው ነገር ጥሩ አይደለም። አሁንም በቃ ወንጀል ነው እየሰራች ያለችው እና ትዳሯን እንዳጣችው ሁሉ አሁንም ሀብልን ታጣለች። እንደገና ደግሞ ገንዘብ ምናምን የምትለው ነገር በቃ ህልም ሆኖ ይቀራል። ምክንያቱም እንደዚህ አይነት ወንጀል እንደዚህ አይነት ክፋት ተንኮልን እየሰራች ይቅርታ ያደርጉላታል የሚል እምነት የለኝም። እየሄደችበት ያለው ነገር ጥሩ ስላልሆነ ማለት ነው። እና ደግሞ ጋሼ ለእውነት በቃ ያላቸው አቋም በጣም የሚደነቅ ነው። በጣም ልጁንና እህቱን አሳልፎ እየሰጠ ነው ያለውና እናንተስ ብትሆኑ ምን ታደርጋላችሁ? ሀቅን በሀሰት ትቀይራላችሁ ወይስ? ሀሳባቸውን እስኪ ኮሜንት ላይ ጻፉልኝ። እናንተ በቤተሰብ መካከል እንደዚህ አይነት ነገር ቢፈጠር ምንድን ነው የምታደርጉት? ትደብቃላችሁ ለልጆቻችሁ? የስጋ ዝምድናችሁ የሌለውን ሰውታችሁ ትሰጣላችሁ ወይስ? እውነት እኔ ጋሼ ይለያሉ። ሁላችንንም ቢሆን በቃ ስለ እውነት ነው መኖር ያለብን፣ ስለ እውነትና ስለ እውነት ብቻ። ምክንያቱም በቃ ሰው ያልሰራውን ወንጀል ሰርቷል ብለን በሀሰት ብናሳስረው፣ በሀሰት ብናስወነጅለው ምንም ሰላም ሊኖረን አይችልም። የሞቀ ቤት ውስጥ ልንኖር እንችላለን ምናምን፣ ግን እውነታው እንደዛ አይደለም። የአይምሮ ጸጸት የሚባል ነገር አለ አይደለ? በጣም ከባድ ዲፕሬሽን ውስጥ መግባት፣ ራስን መውቀስ፣
በዛ ላይ ደግሞ በቃ ከዛ በኋላ ህይወታችን ሰላም ሊሆን አይችልም። መጥፎ ነገር ካደረገን በሰላም መኖር ምናምን ነገር የማይታሰብ ነገር ነው። በቃ ህሊናችን እየጮኸ ሊያስቀምጠን አይችልም። እዝራዬ በርታ፣ ሚስትን በድጋሚ እንደምታገባት ጋሽ እንግዲህ እያሰቡ ነው። በድጋሚ ታገባታለህ አልቀበልም ሳይሆን በቃ እስኪመሽልኝ ቸኮልኩ፣ በቃ እስኪነጋ ቸኮልኩ ምናምን የምትልበት ጊዜ ይመጣል። ከሀብል ጋር እንግዲህ እሷን አግብተህ እንደ አዲስ ሙሽራህ አድርገህ የሚገባትን ፍቅርና ጊዜ ሰጥተህ በቃ እንደምትኖር ተስፋ እናደርጋለን። አንተም እናትህ ወይዘሮ ዘነቡ እንደሆነች ምንም ጥርጥር የለውም። ስታቅ በጣም ነው የምትጎዳው። ምክንያቱም የገንዘብ እንጂ የፍቅር ሰው አይደለችም። ወንድ ጥላ ሴትን ያነሳችው በቃ ሴቷን ለሀብታም ድሬ በቃ በሷ ያልፍልኛል ምናምን የሚል እቅድ ስላላት ነው። ያው ሴራዋ በጣም ከባድ ነው። ወይዘሮ ዘነቡ አሁንም ትጋለጫለሽ። ለጊዜው ግን ድራማሽን በርች እንላለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ለቤታችን አዲስ የሆናችሁ ደግሞ ላይክና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን ስለምትከታተሉ።